ላይ ተገኝቷል። ኢህዲነስ ስንል ማለት ነው። አሁንም ደግሞ ሲራጠ ለዚነ ስንል ፈውቀ ላሚ الذين سنل لامو لا يلاي تجنتوال الذين صراط الذين كزم أنعمت عليهم غير المغضوب عليهم ولا الضالين سنل بزين باب لاي شداو من لاي تجني فوق الضادي ضادو لاينا واللامي لامو لا يلاي شدوش تجينتون ونضانا اللين بميلو لاي تجينتوان مالتنا ايشي بارك الله فيكم. فصل لينو إلى المؤلف لينو يسن يوددال سنة يهونال مالتنا يسن يوددال رفع اليدين الجن مانسات لتكبيرا الجن مانسات في 4 مواضع بأرت بوتاوش لاي الجن مانسات يوددال በአራት ቦታዎች ላይ እጅን ማንሳት ይወደዳል። አንደኛው عند تكبيرة الإحرام تكبيرة الإحرام የመክፈቻ ተክቢራ ላይ አላሁ አክበር ስንል እጅ ይነሳል። እጅ በጆሮ ትክክልና በትከሻ ትክክል ይሆናል ማለት ነው። በጆሮ ትክክልና በትከሻ ትክክል ይሆናል። ይህ በሻፊዒያና በሐነፊ ስምምነት አንጻር ነው። አንድ وعند الركوع ሁለተኛው ላይ ደግሞ ሩኩዕ ሲደረግ ሩኩዕ በመናደርግበት ጊዜ ወደ ሩኩዕ ልንወርድ ስልን አላሁ አክበር ብለን እጃችን አንስተን ወደ ሩኩዕ እንወርዳለን። ሶስተኛው وعند الاعتدال ወደ اعتدال ከሩኩዕ ወደ اعتدال ስንመለስ ከፍ ስንል ወደ ኋላ ስንነሳ سمع الله لمن حمد ስንል አሁንም እጃችን ይነሳል። አላሁ አክበር ወይም سمع الله لمن حمد ስንል ይህም ይነሳል። አራተኛው وعند القيام በምንነሳበት ጊዜ من التشهد الأول كتشهد الأول تقمتن ودلاي سن النسا اج كفلال اهون عند تكبيرة الإحرام ركوع اعتدال لاي بالنزي بصوصت لاي يشافعيانا يحنابلا مذهب سممنة علبت تكبيرة ركوع لاي اعتدال لاي اج النسال اميلو مالتنا ሐነፊያዎች ባይስማሙበትም ማለት ነው። ይሄ ደግሞ ለምሳሌ አራቱንም ቦታ የሚያሳይበት ሁኔታም አለ። ደግሞ ለምሳሌ ሐዲስ ኢብኑ አባስ በምናይበት ጊዜ ከመረጃ አንግል ስንሄድ ሐዲስ ኢብኑ አባስ ምን ይላሉ? ካነ ነብዩ ሰለላሁ ዐለይሂ ወሰለም يرفع يديه ነብያችን ሰለላሁ ዐለይሂ ወሰለም ነበሩ እጃቸውን ያነሱ ነበር حذو منكبيه تكاشاتو تذكر الله أكبر فلو ينسالو عند الإحرام تكبيرا بميادرقو إحرام صلاة مقبل بميقبت جزي وعند الركوع ركوع بميقبت جزي وعند الرفع منه كسدمو كف بلو سيمالسو جزي سوستوچو لاي እነዚህ አሁን ተክቢረተ الإحرام ركوعና اعتدال ላይ በሚሉ ይሄ አዲላ ተገኝቷል። በዚህ በእነዚህ በሶስቱ ላይ ሻፊዒያና ሐናቢላ መዝሀብ ስምምነት አለበት ማለት ነው። ሐነፊያዎች ግን ማይስማሙበት ማለት ነው። ሌላው ከሰሃባ የተወራ ደግሞ አለ وعند الرفع من التشهد الأول የሚልም አለ። ከተሸሁድ الأولም ራሱ ሲነሱ ተክቢራን ያደረጉበት ሁኔታም አለ ተብሏል።
ስለዚህ ከተክቢረቱል ኢህራም ውጪ ተክቢራ ማድረግ የለም የሚሉት ከተክቢረቱል ኢህራም ውጪ ተክቢራ አይደረግም መሆን የለበትም የሚሉት ማን ናቸው ከተባለ ሐነፊያዎች ብቻ ናቸው። መረጃ ደግሞ በዚህ ዙሪያ ላይ ደግሞ መረጃዎች የመጡት መረጃዎች እነሱ የሚያመጧቸው በሙሉ ضعيف የሆኑ መረጃዎች ናቸው ማለት ነው። ሌላ ጥያቄ የሚነሳለ ከሱጁድ በምንነሳበት ጊዜ ሱጁድ ስንነሳ ወይም ደግሞ እንዲሁም ተመልሰን ሱጁድ በምንወርድበት ጊዜ እጅ ማንሳት የሚባል ነገር አለ ወይስ የለም? አንዳንድ ሰዎች ሲያነሱ እናያለን። እጅ ማንሳት አለ ወይስ የለም? እጅ ማንሳት የለም። አጥወል ምንም ነገር የለም። ከነዚህ ከአራቱ ቦታዎች ውጪ እጅ አይነሳም። ይነሳል ያለ ሰው መረጃ ማምጣት ያስፈልጋል። አንዳንድ መዝሃቦች ከተክቢረቱል ኢህራም ውጪ እጅ ማንሳት የለም ይላሉ። ይህ ንግግራቸው ግን ቀደም እንዳልነው ሐዲሱን ይጣረዛል። ሐዲሱ በግልጽ የተቀመጠው በአራት ቦታዎች ላይ ብቻ ነው የሚነሳው ሐዲስ ኢብኑ አባስ ለማለት ነው። ባረከላሁ ፊኩም። እሺ ፈስሉን ለይነው ይላሉ። ሽሩጡ ሱጁዲ የሱጁድ ቅድመ መስፈርቶች፣ ሱጁድ ለመውረድ ሱጁድ ለማድረግ የተዘጋጀ ሰው የሚጠብቃቸው ቅድመ መስፈርቶች አሉ። ሰባት ናቸው። 7 ቅድመ መስፈርቶችን መጠበቅ አለበት። አንደኛው አየስጁደ ሱጁድን ሊሰግድ ነው። ሱጁድን ሊያደርግ ነው። ሱጁድን ሊሰግድ ነው። አላ 7 አዕዳኢሂ ሱጁድ የሚያደርግ ሰው ሱጁድ ሲወርድ አላ 7 አዕዳኢሂ በሰባት የሰውነት አካላቶቹ ሱጁድ መውረድ አለበት። ይሄም ደግሞ የተወሰደው ኢብኑ አባስ በዘጋውት ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ቃለ ኢብኑ አባስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኡሚርቱ ታዝዣለሁ አሉ የአላህ መልእክተኛ አን አስጁደ ልሰግድ ለአላህ ሱጁድ ልወርድ አላ 7 አዕዙሚ በሰባት የሰውነት አካላቶች ልሰግድ ታዝዣለሁ ይላሉ። ኡሚርቱ ነው ታዝዣለሁ። እንግዲህ ታዝዣለሁ ከመጣ መተዛዝ ግዴታነትን ያስይዛል ማለት ነው። ትእዛዝን የጣሰ ሰው ደግሞ ይቀጣል። አንደኛው ሚነል ጀብሃቲ ከግንባር በኩል አሉ ወልየደይን ሁለት እጆቼ ወሩክበተይን ሁለት ጉልበቶቼ ወአጥራፊል ቀደመይኒ ሁለት የእግር ጣቶቼ ጫፍ እነዚህ ማዙ 7 ይሆናሉ። ወአላ አኩፍ እንዲሁም ደግሞ አሉ እንዳልሰበስብ አስያባ ልብስ እዚህ እጅ ላይ እንደዚህ ሰብስቦ ላይስታሰግድ እጅን ወደ ላይ ከፍ ማድረግ ወሽዓራ ጸጉሩንም መሰብሰብም ቢሆንም እንዳልሰበስብ ታዝሻለሁ በማለት ረዋሁ ሸይኻኒ ቡኻሪና ሙስሊም የዘገቡት ሐዲስ በዚህ መልኩ አለው። ይሄ ከዚህ አዲላ አንድ ሰው 7 አካላቶቹን ተጠቅሞ መስገድ አለበት። ከ7 አካላቶቹ አንዱ ሚስ ከሆነ ለምሳሌ እግሩ በአየር ላይ ቢሆን ቢንጠለጠል ሶላቱ ውድቅ ነው። 7ቱ አካላቶቹ መሬት ላይ በደንብ ማረፍ አለባቸው። መሬትን በደንብ ቆንጥጠው መያዝ አለባቸው። ሁለተኛው ወአን ተኩነ ልትሆን ነው ሱጁዷ ወይም ልትሆን ነው ጀብሃቱሁ ግንባሩ ሱጁድ የሚወርድበት ግንባሩ መክሹፈተን መከፈት አለበት መሸፈን የለበትም ይላሉ። ይህ የሻፊዒያ መዝሐብ ነው። ሌሎች መዝሐቦች ይህንን አይሉም፣ በል እንዲያውም ይቃወማሉ። መከፈት አለበት፣ ገላጣ መሆን አለበት፣ ግንባሩ ሂዶ መሬት ይነካ አለበት ይላል። ግን قيل هناك صحابي صلى على القباء صحابي ያለ ከነንቱን ኮፍያው የተሰገደ የተባለበት ሁኔታም አለ። ግን የሻፊዒዎች ቢሆንም አስኪድም ኢላ ለዑዝር ብቻ ከሆነ ማለት ነው። ግን هناك حديث አለ ለምሳሌ قال فيه النبي صلى الله عليه وسلم አለ ምን ብለዋል? መኪን ጀብሃተከ على الارض ግንባርህን በመሬት ላይ በደንብ አድርገህ አማቻቸው የሚል ሐዲስ አለ ሱጁድ ቦታ ላይ።
ግንባርህን አስነካ ለማለት ነው። እንደ ማስረጃ አድርጎ ማቅረቡ ግን ብዙም አይደለም። እንደ ማስረጃ ተገላልጦ ግንባርህ መገለጥ አለበት የሚለው ለማስረጃነት ይህን ሐዲስ ማስቀመጡ ብዙም አይደለም። ሻፊዒዎች እዚህ ላይ ብዙም መረጃ የላቸውም። ግንባር መሬት ላይ ይነካል፣ ነገር ግን መገለጥ አለበት የሚለው ብዙም አያስኬድም ማለት ነው። እሺ ወተሐሙሉ መጫን አለበት ቢራእሲሂ መሬቱን በግንባሩ በደንብ አድርጎ ጫን ማድረግ አለበት ይላሉ። ቢያንስ የጭንቅላት ክብደት መሬት ላይ ማረፍ አለበት እንጂ ነካ ብቻ ማድረግ ወይም በጣም ደግሞ መጫንም የለበትም። አንዳንዱ ዝም ብሎ ነካ አድርጎት ይመለሳል። አንዳንዱ ደግሞ እንዳለ በቃ እስኪያቆስለው ድረስ ይጫናል። አይሆንም። በእነዚህ መካከል ነው ወሰጥ የሆነው መካከለኛ የሆነውን አካሄድ ነው መምረጥ ያለበት። እንዲሁም ደግሞ አራተኛው ወዐደሙል ሀዊይ ሊገይሪሂ ዐደሙል ሀዊይ አለመውረድ ሊገይሪሂ ከሱጁድ ውጭ ላለ ነገር ታርጌትህ አላማ ሱጁድ ብቻ ከሆነ ከሱ ውጭ መውረድ የለብህም። ከሱጁድ ውጭ ላለ ነገር መውረድ ላይገኝ ነው ይላሉ። ከተገኘ አይሆንም ነው። ለምሳሌ ለሰጅደት ቲላዋ ቁርአን እየቀራ ቆይቶ ሰጅደት ቲላዋ ሊወርድ ፈልጎ ነገር ግን ወደ ሱጁድ ቢቀይረው ወደ ንያው እዛው እንዳለ ወደ ሱጁድ ቢቀይረው አይሆንም ነው። ወይም ለሌላ ነገር በሱጁድ ቢወርድ ከዚያም ለሱጁድ ንያ ቢያደርግበት እዛው ላይ አይገኝለትም ነው። ለምሳሌ ቢባል ይሄም ለምንድነው ከተባለ ከየት ነው የተነሳው? ሱጁድ እየወረደ አይደለም እንዴ? ላ ኢነማ الأعمال بالنيات ነው። ስራዎች የሚመዘኑት በንያ ነው። ወይም ደግሞ ቃዒዳ አለ الأمور بمقاصدها ስለተባለ ነገራቶች ሚዛን የሚሰጣቸው በታለመባቸው አላማ ነው። ሰውየው ለሰጅደት ቲላዋ እየወረደ እዛው እንዳለ ገፍቶበት ሱጁድ ማድረግ አይችልም። ምክንያቱም እንደ መስፈርት እዚህ ጋር ከሆነ ሱጁድ የሚወርድ ከሆነ ዐደሙል ሀዊይ አው ሁዊይ ሊገይሪሂ ከሱጁድ አላማ ውጪ ሌላ አላማ ሊኖረው አይገባም ነው። መውረድ የለበትም። አምስተኛው ወአላ የስጁደ መስገድም የለበትም ደግሞ አላ ሸይእን በሆነ ነገር ላይ መስገድ የለበትም። ያ ነገር የተሐረኩ የሚንቀሳቀስ የሆነ ቢሐረከቲ እሱ በተንቀሳቀሰ ቁጥር ያ ነገር አብሮ የሚወዛወዝ ከሆነ በሱ መንቀሳቀስ ሌላው ነገር የሚንቀሳቀስ ነገር ላይ ሱጁድ ማድረግ አይቻልም። ሱጁድ ማድረግ አይቻልም። ለምሳሌ የለበሰው ፎጣ አለ በተነሳና በወረደው ቁጥር የሚንቀሳቀስ ከሆነ አይቻልም። ፎጣው በተነሳና በወረደው ቁጥር መንቀሳቀስ የለበትም። በሱ መንቀሳቀስና በሱ መነሳት የሚንቀሳቀስ ከሆነ ይሄ አይቻልም ነው። እሺ ሌላኛው ስድስተኛው ارتفاع أسافله على أعاليه ሰባተኛው መስፈርት ወርቲፋዑ ከፍ ማለት አለበት፣ ወደ ላይ መነሳት አለበት። አሳፊልህ የታችኛው ሎወር ቦዲ የታችኛው የሰውነት አካሉ በሱጁድ ጊዜ በጣም ከፍ ማለት አለበት። ከመቀመጫው በኩል ያለው ሰውነቱ ከፍ ማድረግ አለበት። አለ አዓሊሂ ከሰውነቱ በላይ ላለው አካል ማለት ነው። እሱም ከትከሻው በኩል ደግሞ ዝቅ ማለት አለበት። በሱጁድ ጊዜ የላይኛው አፐር ቦዲ ዝቅ ይላል፣ ሎወር ቦዲ ደግሞ ታችኛው ከፍ ይላል። በዛ መልኩ እንደዚህ ስላይድ መሆን አለበት ማለት ነው። ከትከሻው በኩል ዝቅ ማለት አለበት ነው። ሌላው እዚህ ላይ ኮሬክሽን የሚሰጠው ምንድነው? ብዙሃኑ ላይ የሚታይ የሆነ በሱጁድ ጊዜ የእግሮቹ ጣቶች ታጥፈው ወደ ቂብላ መዞር አለባቸው። እነዚህ ነገሮች
ቢያንስ ሁለት ጣቶቹ መታጠፍ አለባቸው ይላሉ። ይሄ ደግሞ ممكن في حديث عائشة ማየት ይቻላል። እንዲሁም በብሉጉል መራም ላይ አንዳንዶቹ ልብ ማንላቸው ከሆነ የምንላቸው ነገሮች ምንድነው አየር ላይ እግራችን ማንጠልጠል በሱጁድ ላይ እንዲሁም ደግሞ ወደ ኋላ ጣትን ማጠፍ እንደዚህ ማጠፍ እንዲሁም ደግሞ በጣት አናት ላይ መሬት ላይ መትከል የመሳሰሉት በጣት አናት መሬት ላይ መትከል እነዚህ ነገሮች በሙሉ ስህተት ናቸው። እነዚህ መታረም አለባቸው ማለት ነው በሱጁድ ጊዜ። ወጡማእኒነቱ فيه መጨረሻ ላይ ደግሞ ግለሰቡ መጠበቅ ያለበት ምንድነው ጡማእኒናን መጠበቅ። ጡማእኒና መረጋጋት አለበት። ሱጁድ ወረድ አይደለም? አዎ መረጋጋት የሚባል ነገር መገኘት አለበት። መረጋጋት የሚባል ነገር ካልተገኘ ሱጁድ የሚባል አይገኝም ማለት ነው። ጡማእኒና ሸርጥ ነው ብለናል። ጡማእኒና ሸርጥ ነው እንደ መዝሐቦቹ እንደ ሐነፊያ መዝሐብ ብቻ ሲቀር ማለት ነው ሸርጥ አይደለም ይላሉ። መጨረሻው አዕዳኡ ሱጁዲ ሱጁድ የምንወርድባቸው የሰውነት አካላቶች ሰባት ናቸው። የመጀመሪያው አልጀብሃቱ ግንባር ሲሆን ግንባር ማለት ግንባር ብለን በምንቆጥርበት ጊዜ ከአፍንጫ ጋር አንድ ተብሎ ነው የሚቆጠረው። ግንባር ስንል በግንባር መውረድ አለበት ከተባለ ከአፍንጫ ጋር አንድ ተብሎ ይቆጠራል። የሻፊዒያ መዝሐብ ግን ለይተው ያዩታል። ይሄንን መረጃም ብዙም የላቸው። የአፍንጫ መሬት መንካት ሸርጥ አይደለም ይላሉ ሻፊዒያዎች። የአፍንጫ መሬት መንካቱ ሸርጥ አይደለም ይላሉ፣ ግንባር ብቻ ነው ይላሉ። ግን እንደ ሐዲስ እናየው ግን ግንባርና አፍንጫ ሁለቱም መንካት አለባቸው ነው። በቡኻሪ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አስተማሩት በሰባት አካሎች እንድሰግድ ታዝዣለሁ በሚለው ሐዲስ ላይ እሱም ጀብሃ ግንባር፣ አንፍ አፍንጫ፣ እንደገና ወአሻረ ኢላ አንፊህ ይላል። ከዛም አፍንጫቸውም ላይ ጠቆሙ የሚል የቡኻሪ ሐዲስ አለ። በዛ መሰረት በአፍንጫ አብሮ አፍንጫ ይነካል። ሐነፊያዎች ደግሞ በምንሄድበት ጊዜ በዚህ በተቃራኒ ነው የሚናገሩት። የሐነፊያ መዝሐብ ማለት ነው በአፍንጫ ብቻ ሱጁድ ቢያደርግ ግንባሩ ሳይነካ ይችላል ይላሉ። ይሄ ሊሆን አይችልም። አፍንጫ ብቻ ከነካ ግንባሩ ባይነካ ይገኝለታል ይላሉ። ላ ይሄ አይገኝም። ግንባሩ ሐዲስ ስለመጣበት ማለት ነው። ሁለተኛው ቡጡኑ الكفين ቡጡኑ ሆድ ማለት ነው። الكفين የሁለት መዳፎች ሆድ በሁለቱ መንካት መሬት መንካት አለበት፣ መቀመጥ አለበት። ፊትና አፍንጫ አንድ፣ ሁለት ከፎች ሶስት፣ الركبتان እንዲሁም ደግሞ ሁለት ጉልበቶች አምስት። ከዛም السابع سبعتኛው وبطون أصابع الرجلين وبطون ማለት ሆድ أصابع الرجلين የሁለት እግር ጣቶች ሆድ የሁለት እግሮቻችን ጣቶች ሆድ ስንት ይሆናሉ ማለት ነው? 6-7 ይሆናሉ። በእነዚህ ነገሮች ላይ መውረድ ነው ያለብን። እነዚህ ነገሮች አንዱ ከጎደለ ሶላት አይገኝም ነው። የበለጠ ስለ ሶላት አሰጋገድ ለማወቅ የፈለገ ሰው አኽጣኡል ሙሰሊን በመባል የሚታወቀውን ኪታብ ማየት ይችላል ማለት ነው። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.